ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 17 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በአማራ ክልል ሰሜንና ደቡብ ወሎ ዞኖች እንዲሁም ኦሮሞ ብሔረሰብ ዞን ስር የሚገኙ ከ1000 በላይ መምህራን ወደ አረብ ሀገራትና ሌሎች ከተሞች መሰደዳቸው ተገልጿል። ሰሙታላችሁ። አቶ ልደቱ ኢንጂነር ይልቃልና አቶ ጀዋር የተካተቱበት ትብብር ኢትዮጵያን ከመፍረስ አደጋ እንታደጋት ሲል ህዝባዊ ጥሪ አቅርበዋል። አፋብን በወሎና ጎንደር ቀጠናዎች ባደረገው ተጋድሎ ድል ማግኘቱን አስታውቋል። ዝርዝሪያው ግንባር መረጃዎችን ይዘናል። ወልቃይት ጠለምትና ራያ በአብይ ቀጥታ ግዛት ስር እንዲያድሩ መወሰኑ እያነጋገረ ቀጥሏል። ከአሜሪካ ጋር ውጥረት ውስጥ ባለችው ኢራን የዩኒቨርሲቲ ተማሪዎች ለተቃውሞ ወጡ። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋብን በወሎና ጎንደር ቀጠናዎች ባደረገው ተጋድሎ ድል ማግኘቱን አስታወቀ። የአፋብን ሚኒሊክ እዝ ልጅ ኢያሱ ኮር 24ኛ ክፍለ ጦርና ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር በጥምረት ባገዛዙ ጦር ላይ ድል ተቀዳጅተዋል። ዛሬ የካቲት 16 2018 ዓ.ም በሰሜን ወሎ ዞን ሀብሩ ወረዳ ሲሪንቃ ቀበሌ መነሻውን ወልዲያ ከተማ ያደረገ አገዛዙ ኃይል ከሌሊቱ 8 ሰዓት ጀምሮ ፋኖ ወዳለበት ቀጠና ማጥቃት ሞክሮ ከፍተኛ ኪሳራ ደርሶበት ተመልሷል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ ልጅ ኢያሱ ኮር 24ኛ ክፍለ ጦር እንዲሁም ባለሽርጡ ክፍለ ጦር በተጠቀሰው ቀን የብልጽግናን ጦር አይቀጡ ቅጣት ቀጥተው ወደ መጣበት ወልዲያ ከተማ መልሰውታል። በተጋድሎው ከንጋቱ 12 ሰዓት ጀምሮ ለአስጨራሽ ፍልሚያ እየተደረገ እስከ ማታ 11 ሰዓት የዋለ ሲሆን በውጊያው ከባድ ኪሳራ ያስተናገደው የአገዛዙ ኃይል ከባድ መሳሪያ በመወርወር በንብረትና በሰው ሕይወት ላይ ከፍተኛ ጉዳት አድርሷል። ሞርተር በማስወንጨፍ የማህበረሰቡን ደን ከማቃጠሉም በተጨማሪ በግለሰብ ቤት ላይ በመወርወር አንድ ቤተሰብ አባል ሙሉ ከባድ ቁስለኛ አድርጎ የተለመደውን ህዝብ የመጨፍጨፍ ተግባሩን አጠናክሮ ቀጥሏል። በሌላ በኩል ጉልህ ወታደራዊ ጠቀሜታ ያላት ጫንድባ ከተማ በፋኖ ቁጥጥር ስር መግባቷ ተሰምቷል። በአፋብን ጎንደር ጠቅላይ ግዛት እስር ይዞብል ጃናው ክፍለ ጦር ፋኖ ትናንት የካቲት 16 2018 ዓ.ም ባደረገው ተጋድሎ በርካታ ያገዛዙ ወታደሮችን በመደምሰስ በጭልጋ ወረዳ ጫንድባ ከተማን በቁጥጥር ስር ማስገባቱ ተረጋግጧል። በተጋድሎ በተለይ ጫንድባ ቪናና ኳግ ግንባሮች ላይ በተደረገ ትንቅንቅ የብልጽግና ኃይል ከፍተኛ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራ ተከናንቦ የተረፈው ወደ ጣቁሳ ደልጊ መሸሹ ተረጋግጧል። እንዲሁም በምስራቅ አማራ ቀጠና ከመካነ ሰላም በቅርብ ርቀት ሰኞ ገበያ አካባቢ የተደረገ ውጊያ ፋኖ በርካታ ወታደሮችን በመደምሰስ ቁልፍ ወታደራዊ ጠቀሜታ ያላቸው ይዞታዎችን ተቆጣጥሯል። በሰኞ ገበያ አካባቢ ተዋ መገንጠያ ተብሎ በሚጠራው ስፍራ በተደረገው በዚህ ተጋድሎ ከወደ ፋኖ የተወሰደባቸውን የከበባና የቆረጣ ማጥቃት መመከት አቅቷቸው ሙትና ቁስለኛ ከተደረጉት ያገዛዙ ወታደሮች በተጨማሪ ቀሪዎቹ ወታደሮች ቁስለኞቻቸውን በአምቡላንስና በፓትሮል ጭነው ወደ መካነ ሰላም ከተማ መሸሻቸው ተረጋግጧል። በአማራ ክልል ሰሜንና ደቡብ ወሎ ዞኖች እንዲሁም ኦሮሞ ብሔረሰብ ዞን ስር የሚገኙ ከ1000 በላይ መምህራን ወደ አረብ ሀገራትና ሌሎች ከተሞች መሰደዳቸው ተገለጸ። በአማራ ክልል ደቡብ ወሎ፣ ሰሜን ወሎና የኦሮሞ ብሔረሰብ ዞኖች ውስጥ የሚገኙ ከ1020 በላይ መምህራን በ2018 በጀት ዓመት ስራቸውን ለቀው ወደ አረብ ሀገራትና ወደ ተለያዩ ከተሞች የተሻለ ስራ ፍለጋ እንደሄዱ ተገልጿል። መምህራኑ ለስራ መልቀቃቸው ዋነኛው ምክንያት የኑሮ ውድነትና የሚከፈላቸው ደሞዝ አለመመጣጠን እንደሆነ ተነግሯል። የተሻለ ኑሮ ፍለጋ የወጣት ተማሪዎች በህገወጥም ሆነ በህጋዊ መንገድ ወደ አረብ ሀገር መጓዝ በተለመደበት የአማራ ክልል ሰሜን ወሎ፣ ደቡብ ወሎና የኦሮሞ ብሔረሰብ ዞን አስተዳደር አሁን የተማሪዎች ትምህርት አቋርጦ በህገወጥ መንገድ መጓዝ መፍትሄ ሳይበጅለት የመምህራኑ መኮብለል እየባሰ መጥቷል። በሰሜን ወሎ ቆቦ ወረዳና ሀብሩ ወረዳ፣ በደቡብ ወሎ ተውለደሬ፣ ወረባቦ፣ መቅደላ፣ ሳይንት፣ ወግዲና አልብኮ ወረዳዎች፣ በኦሮሞ ብሔረሰብ ዞን የባቲ ወረዳ ገጠራማ አካባቢዎች ባሉ ትምህርት ቤቶች የሚያስተምሩ መምህራን የተሻለ ኑሮን ፍለጋ ጠመኔያቸውን አስቀምጠው ወደ አረብ ሀገራት እየተጓዙ ነው። ለጉዟቸው ምክንያት ደግሞ የተሻለ ኑሮን ፍለጋ ነው ሲሉ መምህር ያሲን መሐመድ ይገልጻሉ። አጠቃላይ ያለው የስደት ሁኔታ የተባባሰው ካለው ኑሮ ውድነት ጋር ተያይዞ ነው የሚሉት መምህር ያሲን ያለው ኑሮ ውድነትና የሚከፈለው ክፍያ ተመጣጣኝ ስላልሆነ እጄ ደግሞ ራሴን ለውጣለሁ ከሚል አኳያ ነው ስደት የሚካሄደው ብለዋል። በተለይም በሰሜንና ደቡብ ወሎ አዋሳኝ ቆላማ አካባቢዎች ያሉ መምህራን በአካባቢው ያለው ዘልማዳዊ ህገወጥ የአረብ ሀገር
ጉዞና እድል ቀንቷቸው ስኬታማ የሆኑ ሰዎችን እየተመለከቱ የሚጓዙ መምህራን መኖራቸውን መምህር መሐመድ አሊ ይናገራሉ። ከዚህ ቀደም ወደ አረብ ሀገር መጓዝ ያልተለመደበት ሳይንት ወረዳ የሚያስተምሩ መምህራን ይህንኑ ጉዞ የመረጡ መኖራቸውን የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ ትዕዛዙ በላይ ገልጸዋል። አሁን እኛ በ2018 ዓ.ም በጀት ዓመት ከሐምሌ 1 ጀምሮ በጥቅሉ ከ26 በላይ መምህራን ለቀዋል። እነዚህ መካከል የተወሰኑት ሴቶች ወደ አረብ ሀገር የሚሄድ አዝማሚያ አለ። እኛ ወረዳ ለምሳሌ የተለመደ አልነበረም ይላሉ። አሁን ላይ በሶስቱ ዞኖች ከ1020 መምህራን በ2018 ዓ.ም የትምህርት ዘመን ስራቸውን ለቀዋል። በምክንያትነትም ደረጃ ማሻሻል ወደ ሀገሪቱ ርዕሰ መዲና አዲስ አበባ ለተሻለ ስራ መጓዝ ቢጠቀስም በርካቶች ግን ወደ አረብ ሀገር መጓዛቸውን ነው የደቡብ ወሎ ዞን ትምህርት መምሪያ የመምህራን ልማት ቡድን መሪ አስተባባሪ የሆኑት አቶ ማማዬ ደምስ የሚናገሩት። 400 መምህራን ስራቸውን የለቀቁበት በአማራ ክልል የኦሮሞ ብሔረሰብ ዞን አስተዳደር ትምህርት መምሪያ የመምህራን ስራ መልቀቅ ስልጣኔ የመምህራን ስራ መልቀቅ ምጣኔን ለመቀነስ ቢያቅድም እቅዱን ግን ማሳካት አለመቻሉን ነው የመምሪያው ኃላፊ አቶ አሊ ተፈራ የሚናገሩት። በሰሜን ወሎ ከፍተኛ የሆነ የህገ ወጥ የሰዎች ዝውውር ወደ አረብ ሀገር ቢኖርም ግን እስካሁን ስራቸውን የለቀቁ 247 መምህራንን ምክንያት ግን የዞኑ ትምህርት መምሪያ አያውቅም ይላሉ የዞኑ የመምህራንና ትምህርት አመራር ቡድን መሪ ወይዘሮ ሰርካለም ፈንቴ። የብልጽግናው አገዛዝ የሚከፍታቸው ጦርነትና ግጭቶች የሀገሪቱን ሀብት በሙሉ ለሪዞርት ለኮሪደር ልማትና ለጦርነት እንዲሁም ለባለስልጣናቱ ዝርፊያ በመዋሉ ደሃው ማህበረሰብ እንዲህ በረሃና ባህር አቋርጦ እንዲሰደድ አድርጎታል። ከዚህ ቀደም ባልተለመደ መልኩ መምህራን የአረብ ሀገር ስደትን መምረጣቸው ብልጽግና ያዋለደው የከፋ የኑሮ ውድነት ውጤት መሆኑ ሀቅ ነው። ይህም ቀጣዩን ትውልድ የሚገነቡ መምህራን በዚህ ቁጥር ደረጃ ስደትን መምረጣቸው እጅግ አስጊና አስፈሪ መሆኑ እየተገለጸ ነው። እና አቶ ልደቱና አቶ ጀዋር የተካተቱበት ትብብር ኢትዮጵያን ከመፍረስ አደጋ እንታደጋት ሲል ህዝባዊ ጥሪ ያቀረበ። በኢትዮጵያና በአፍሪካ ቀንድ ቀጠና እየተባባሰ የመጣውን ቀውስ አስመልክቶ የኢትዮጵያን ትብብር ለድልና ሽግግር ጥሪ አቅርበዋል። ከተለያዩ ዘርፎች የተውጣጡ ኢትዮጵያውያን ኢትዮጵያን ወደ ዴሞክራሲያዊ ሽግግርና ዘለቄታዊ ለውጥ ለመውሰድ ያሰበ ነው ያሉትን የትብብር መድረክ አቋቁመዋል። ትብብሩ በመግለጫው ሀገራችን ኢትዮጵያ በዘመናዊ ታሪኳ ታይቶ የማይታወቅ አደገኛ ሁኔታ ላይ ትገኛለች። ውስጣዊ ፖለቲካ ምህዳሩ ከምንጊዜውም በባሰ ሁኔታ ጠቧል። የዲሞክራሲ ተቋማት ተዳክመው ሽባ ተደርገዋል። ከገዢው ፓርቲ የተለየ ሀሳብ ወይም አቋም መያዝ በወንጀል የሚያስጠይቅ ሆኗል ሲል አስፍሯል። የአብይ መንግስት በአሁኑ ወቅት በሀገሪቱ ሁለት ትላልቅ ክልሎች ማለትም በአማራና በኦሮሚያ ክልል ጦርነት እያካሄደ ነው ያለው ትብብሩ በዚህ ጦርነት ሰበብ የበርካታ ዜጎችን ህይወት ከመቅጠፍ አልፎ ሰፊ የሆነ የጦር ወንጀልና በሰብአዊነት ላይ ወንጀሎች የተፈጸሙ ሲሆን በዚህ ምክንያት ዜጎች መኖሪያ አካባቢያቸውን ለቀው ተፈናቅለው ኢኮኖሚያዊ ቀውስ ተከስቷል። በኢትዮጵያ ህዝብና በመንግስት መካከል ፍጹም አለመተማመን ተፈጥሯል ብሏል። ከትግራይ ክልል ጋር የተካሄደውን ጦርነት ለማስቆም የተፈረመው የፕሪቶሪያ ስምምነት በዝምታ ሲጣስ ከርሞ አሁን በግላጭ ወደ ማፍረስ የተደረሰ በሚመስል መንገድ መንግስት በርካታ ሰራዊትና የጦር መሳሪያ ወደ ሰሜን ኢትዮጵያ በማጓጓዝ ትግራይን በመክበብ እና ወደ ኤርትራ ድንበር በማስጠጋት ላይ ይገኛል ሲልም አክሏል። የኢትዮጵያ መንግስት ፖለቲካዊና ወታደራዊ ባለስልጣናት በየመድረኩ ከሚያሰሙት ፉከራና ዛቻ ከሀገሪቷ አልፎ ከአካባቢው ሀገሮች ጋር ግጭት ሊጫር ይችላል የሚል ከፍተኛ ስጋት ደቅኗል በማለትም ጠቅሷል። ጠቅላይ ሚኒስትሩ ኢትዮጵያ የጦር ኃይል ጠቅማም ቢሆን የቀይ ባህር ወደብ ማግኘት መብት አላት በማለት በተደጋጋሚ በይፋ በመናገራቸው በኢትዮጵያና በኤርትራ መካከል ከ1990 እስከ 1992 ዓ.ም የተካሄደውን ደም አፋሳሽ ጦርነት የሚያስታውስ አደጋ በሀገሪቷ ላይ ተመልሶ እያንዣበበ እንደሚገኝም አንስተዋል። ኢትዮጵያ ከውጭ ኃይላት በተለይም ከተባበሩት አረብ ኤምሬቶች ጋር ባላት ትብብርና የሱዳን ፈጥኖ ድራሽ ኃይልን ወይም አማጺን በቀጥታ በመደገፍ በዓለም አቀፍ ማህበረሰብ ዘንድ እውቅና ያለውን የሱዳን መንግስት በማግለል ለአካባቢው ያለመረጋጋት ምክንያት እየሆነች ትገኛለች ብሏል መግለጫው። አሁን በኢትዮጵያ ውስጥ ያለው ውስጣዊ ግጭትና ለመረጋጋት ከአካባቢው ሁኔታ ጋር ተዳምሮ ሀገሪቱን አደገኛ ሁኔታ ውስጥ ከቷታል ያለው ትብብሩ ይህ ሁኔታ በፍጥነት የማይቀየር ከሆነ ይፈጠራሉ ያላቸውን ስጋቶች አስቀምጧል። በሀገራችን በአሁኑ ወቅት ያለው ሁኔታ የበለጠ ተባብሶ በሚሊዮን የሚቆጠሩ ዜጎች ከመኖሪያ አካባቢያቸው ይፈናቀላሉ። በሰብአዊነት ላይ የሚፈጸሙ ጥቃቶች ይበራከታሉ። በዝናብ እጥረት ሳቢያ የሚከሰቱ ችግሮችን የመቋቋም ችሎታ ስለሚዳከም አርብቶ አደሮችና አርሶ አደሮች ለአስከፊ ረሃብና ችጋር ይጋለጣሉ፣ ብዙዎች ይሞታሉ ብሏል። በተለያዩ ግንባሮች አዲስና ነባር ጦርነቶችን ማድረግ የሀገሪቷን ኢኮኖሚ አሁን ካለው በባሰ ሁኔታ ይጎዳል፣ የማህበራዊ ትስስርን ይበጣጥሳል፣ በቋፍ ያሉትን የህዝብ ተቋማት ጨርሰው እንዲፈርሱ ያደርጋል ሲልም አክሏል። በአሁኑ ወቅት በጎረቤት ሀገራት ተጠልለው ከሚገኙ
ከሚገኙት ኢትዮጵያውያን ስደተኞች በተጨማሪ ከፍተኛ ቁጥር ያለው ህዝብ ወደ ጎረቤትና ራቅ ወዳሉ ሀገራት ለመሰደድ ይገደዳል ሲልም አንስቷል። ሀገሪቱ የምትገኝበትን ሁኔታውን በጥልቀት ከተወያየም በኋላ በኢትዮጵያ መንግስት በኩል እየተካሄዱ የሚገኙትን ውስጣዊና ውጫዊ ግጭቶችን የሚያባብሱ አሉታዊና አፍራሽ ድርጊቶችን በብርቱ መቃወም ግዴታችን በመሆኑ ጦርነት የሀገሪቷን ኢኮኖሚያዊ፣ ፖለቲካዊና ግዛታዊ ችግሮች ሊፈታ እንደማይችል ችግሮቹን መፍታት የሚቻለው እውነተኛ የሆነና ሁሉንም ባለድርሻ አካላት ያካተተ ውይይትና ፖለቲካዊ ድርድር በማድረግ ብቻ እንደሆነ ተማምነናል ሲል አቶ ጀዋር መሐመድ፣ አቶ ልደቱ አያሌው፣ ኢንጂነር ይልቃል ጌትነትና ሌሎች ኢትዮጵያውያን ፖለቲከኞችን ያሰባሰበው ትብብር ገልጸዋል። ይህ እውን ሊሆን የሚችለው የአሁኑ አምባገነናዊ መንግስት ከስልጣን ሲወገድ ነው ብሏል። በመሆኑም የኢትዮጵያ ህዝብ ከዚህ በላይ ግፍን የመሸከም አቅም እንደሌለው ለማሳየት የተለያዩ የትግል ስልት አማራጮችን በመጠቀም የአሁኑ አገዛዝ ስልጣኑ ያበቃ ዘንድ መታገል የዜግነት ግዴታ ነው ሲል ለኢትዮጵያውያን ጥሪ አቅርበዋል። በአገሪቷ ውስጥ ያሉ የተቃዋሚ ፖለቲካና የትግል ኃይሎች ወደ አንድነት መጥተው እንዲታገሉም ጥሪ አስተላልፈዋል። የመከላከያ ሰራዊት፣ የፌዴራል ፖሊስ፣ የክልሉ የጸጥታ ኃይሎችና ሚሊሻዎች ዛሬ በግፍ እየጨፈጨፋችሁት የምትገኙት ህዝብ የእናንተው እናት፣ አባት፣ እህትና ወንድም መሆናቸውን እንድታስታውሱ ብለዋል። በመጨረሻም ኢትዮጵያ በመንታ መንገድ ላይ የቆመች መሆኑን እየገለጽን በሚቀጥሉት ሳምንታት ወይም ወራት የሚወሰኑት ውሳኔዎች ሀገሪቱ አንድም በስልጣን ላይ ያለው ኃይል ተወግዶ በሰላምና መልሶ ግንባታ መንገድ ወደፊት እንድትሄድ አሊያም ይህ ኃይል አገራችን አፍርሶ አገር አልባ እንድንሆን የሚያደርግ መሆኑን እየገለጽን ከላይ የተጠቀሳችሁት ሁሉም አካላት በዝርዝር የተመለከቱትን ጉዳዮች እንድትፈጽሙ ሲል ጥሪ አቅርበዋል። ወልቃይት፣ ጠለምትና ራያ በአብይ የቀጥታ አገዛዝ ስር እንዲያድሩ መወሰኑ እያነጋገረ ቀጥሏል። ትናንት የብልጽግናው አገዛዝ በምርጫ ቦርድ በኩል ወልቃይትና ራያ እልባት እስኪሰጥ ድረስ በፌዴራል መንግስት ስር ሆነው ይቀጥላሉ ሲል መግለጫ አውጥቶ ነበር። ብአዴን፣ አብንና ሌሎች የብልጽግና ተላላኪዎች የአማራ ክልል መንግስት አሁን እያስተዳድራቸው ያሉ ግዛቶች ወደ ፌዴራል መንግስት ተዛወሩ እየተባሉ በድል አድራጊነት ስሜት እየፈነጩ ነው። በአንጻሩ መቀሌና 4 ኪሎ ያሉት ህወሓቶች ደግሞ የብሔራዊ ምርጫ ቦርድን ውሳኔ በጽኑ ተቃውመው እየተንጫጩ ነው። የደብረ ጽዮን ህወሓትን ሆነ የጌታቸው ረዳ ስምረት ወልቃይትና ጠለምትን ከነ ኮሎኔል ደመቀ ዘውዱ ቀምታችሁ አስረክቡን የሚል መከራከሪያ ይዘዋል። የናረጋ ከበደ ተቀጣሪዎችና የአብን ሰዎች ደግሞ ወልቃይትና ጠለምት ከነ ኮሎኔል ደመቀ ተቀምተው እንኳን በፌዴራል ስር ሆኑ የሚል ጮቤ እየረገጡ ነው። ብአዴንና በለጠ ሞላ ወልቃይትና ጠለምት ከአማራ ክልል አስተዳደር ተቀምተው በፌዴራል መንግስት ቢተዳደር ለጥያቄያችን ምላሽ አንድ እርምጃ ነው፣ ጥያቄያችን የሚመለሰው በጌታቸው ረዳ አለቃ አብይ አህመድ ብቻ ነው እያሉ ነው። አብይ አህመድና መንግስታቸው ወልቃይትን ለአማራም ሆነ ለትግራይ አሳልፎ የመስጠት ፍላጎት እንደሌላቸው ደጋግመው አሳይተዋል። አሁን ላይ የአብይ ገዳይ ጀነራሎች በወልቃይት የሰሊጥ እርሻ ላይ መሰማራታቸው በስፋት ይነገራል። በተጨማሪም አካባቢው ኮሪደር ከመሆኑና ኢኮኖሚያዊና ፖለቲካዊ ፋይዳው ከፍ ያለ ከመሆኑ አንጻር አብይ አህመድ ቦታውን በጀነራሎቻቸው ቁጥጥር ስር እንዲገባና በዘለቄታው በእርሳቸው የሚመራ እንዲሆን ይፈልጋሉ። ነገር ግን ከህወሓትና ከኤርትራ ጋር አዲስ ጦርነት ለመክፈት ማሰባቸውን ተከትሎ የጦርነቱ መነሻ ወልቃይት እንዲሆን ይሻሉ። በዚህም አማራውን ወልቃይትን ላንተ ልሰጥ ስል ትግሬዎቹ ውጊያ ከፈቱብኝ የሚል መቀስቀሻ እያዘጋጀ መሆኑ ግልጽ ነው። ለዚህም ነው አማራ ባልተጠቀመበት ውሳኔ እነበለጠ ሞላና በጋሻው መርሻና ጣሂር መሐመድና አያሌው መንበር ህዝቡን እንኳን ደስ ያለ እንዲሉት እየተደረገ ያለው። አብን የድል አድራጊነት መግለጫ ሲያወጣ የነጌታቸው ስምረት የአቤቱታ ደብዳቤ ለፌዴሬሽን ምክር ቤት እንዲገባ የተደረገው። ታዲያ ይህንን የብልጽግናን ቁማርና የነበለጠ ሞላን የነጌታቸው ረዳን ቆርኬነት የብልጽግና አክቲቪስቶች የሀሳብ ነጻነት የዲሞክራሲ ጅማሮ በሚል የሚያንቆለጳጵሱት ከአሜሪካ ጋር ውጥረት ውስጥ ባለችው ኢራን የዩኒቨርሲቲ ተማሪዎች ለተቃውሞ ወጡ። ባለፉት ቀናት በኢራን ዋና ከተማ ቴህራን ውስጥ በሚገኙ በ5 ዩኒቨርሲቲዎች ጸረ መንግስት ተቃውሞዎች መካሄዳቸውን ከስፍራው የወጡ ፎቶግራፎችና ቪዲዮዎች አመልክተዋል። የቢቢሲ የፋርስ ቋንቋ አገልግሎትና የቢቢሲ መረጃ ማጣሪያ በምስሎቹ ላይ ባደረጉት ማጣራት ባለፈው ጥር ወር ከተካሄደው ደም አፋሳሽ ተቃውሞ በኋላ ትልቅ ተቃውሞ በዩኒቨርሲቲዎች ውስጥ መካሄዳቸውን አረጋግጠዋል። ባለፈው በመላው ኢራን በሚገኙ የተለያዩ ስፍራዎች ከባድ ተቃውሞ ከተካሄደና ባለስልጣናት በወሰዱት ከባድ እርምጃ በቁጥጥር ስር ከዋሉት በኋላ በዩኒቨርሲቲዎች የተካሄደው ይህ ተቃውሞ የመጀመሪያው ነው። በዩኒቨርሲቲዎች በተካሄደው ተቃውሞ ከኢራን አብዮት በፊት የአገሪቱ መለያ የሆነውን አንበሳና ጸሐፊ ያለበትን የንጉሱ ዘመን ሰንደቅ ዓላማን የያዙ በመቶዎች የሚቆጠሩ ተማሪዎች ተሳትፈዋል። በተመሳሳይ የኢራን መንግስት ደጋፊ ሰልፈኞች የአሜሪካንንና የእስራኤልን ሰንደቅ ዓላማ በማቃጠል ተቃውሟቸውን ገልጸዋል። በቴህራን ዩኒቨርሲቲ በተካሄደው ጸረ መንግስት ተቃውሞ ሰልፍ
ላይ የተሳተፉ ተማሪዎች የንጉሳዊ አስተዳደሩን የሚደግፉ መፈክሮችን አሰምተዋል። ተመሳሳይ የተቃውሞ ሰልፎች በተለያዩ ዩኒቨርሲቲዎችና ካምፓሶች የተካሄዱ ሲሆን በአንድ ዩኒቨርሲቲ ውስጥ በመንግስት ተቃዋሚዎችና ደጋፊዎች መካከል ግጭት ተከስቶ እንደነበር ታውቋል። ለሳምንታት በተካሄደው ቀደም ባለው የተቃውሞ ሰልፍ ቢያንስ 7000 ሰዎች መገደላቸውን መቀመጫውን አሜሪካ ያደረገው የኢራን ሰብአዊ መብቶች ተቋም ዜና ምንጭ ገልጿል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።